አውቀዋለሁ አንብቤዋለሁ እኮ ግን ፈተና ስቀመጥ ጠፋብኝ የምንለው ለምን ይመስላችኋል? አእምሯችን እንዴት እንደሚሰራ በምሳሌ ላስረዳችሁ። ለምሳሌ ትምህርት ቤታችን ውስጥ የሆኑ የምናውቃቸው ፋሚሊያር የሆኑ ፌሶች አሉ፣ ግን እከሌ ብንባል የማናውቃቸው ማለት ነው። አእምሯችንም እንደዛ ነው። አንብበን ሪቪው አድርገን ጨርሰን ልክ ፈተና ላይ ስንቀመጥ ግን ያንን ጥያቄ የቱ ጋር እንደነበር እናስታውሳለን፣ እንዳነበብነው እናስታውሳለን፣ ግን መልሱን ይጠፋብናል። እንደነዛ ሰዎች ማለት ነው። ሰዎቹን ሰው መሀል ብናያቸው ትምህርት ቤታችን ውስጥ አይተናቸው እንደምናውቅ እናውቃለን፣ ግን እከሌ ተብለን ብንጠየቅ አይመጡልንም፣ አናስታውሳቸውም። ስለዚህ እንደዚህ አይነት ችግር እንዳይገጥመን ፈተና ላይ እቺን ሜትድ እንጠቀማት። ሜትዷ ምንድነች? መጀመሪያ ለፈተና ለማጥናት ስንቀመጥ ደብተራችንን፣ ማርከራችንን፣ ሃይላይተር፣ ቴክስትቡክ፣ ሪፈረንስ ቡኮችን ይዘን መቀመጥ ትተን አንድ ብላንክ የሆነች ባዶ ወረቀትና እስክሪብቶ ይዘን እንቀመጥና ማጥናት የፈለግነው ቻፕተር እሱ ላይ የምናስታውሳቸውን ነገሮች ለመጻፍ እንሞክር። አይምሯችንን እናስጨንቀው። አይምሯችን የተጨነቀበትን ነገር የመያዝ ቻንሱ በጣም ሰፊ ነው። ለምሳሌ ብዙ ጊዜ ፈተና ተፈትነን ፈተናው ላይ ተሳስተን ያወጣናቸው ነገሮች ወጥተን ካየናቸው በኋላ አንረሳቸውም። ለምን? አይምሯችን የተጨነቀበትን ኢንፎርሜሽን ኦኬ ይሄ ነገር ለካ ኢምፖርታንት ነው ብሎ ስለሚያስቀምጠው ማለት ነው። ስለዚህ ከአሁን በኋላ ስታጠኑ መጀመሪያ ከብላንክ ቤት ጀምራችሁ አይምሯችሁ እስኪጨነቅ ድረስ የሚያስታውሰውን ጠቅላላ ጠብ እስኪያደርግ ድረስ አልፉት። ከዛ በኋላ ሌሎች ማቴሪያሎችን ስትሰጡ ስታነቡ ኦኬ እነዚህ ነገሮች ኢምፖርታንት ናቸው ብሎ ጥሩ በሆነ ፎልደር ውስጥ ያስቀምጥላችኋል። ፈተና ስትቀመጡ ደግሞ ያስታውሳል ማለት ነው። እንደዚህ አይነት ተመሳሳይ ቲፖች ከፈለጋችሁ ፎሎ ማድረጋችሁን እንዳትረሱ። ላይክ፣ ኮሜንት፣ ሼር እንዳይረሳ። ባይ